Okay, student, today we'll discuss about grade 9 history, unit 1, entrance examination. እሺ ተማሪዎች ዛሬ የምናየው የዘጠነኛ ክላስ ሂስትሪ ዩኒት 1 የኢንተራንስ ጥያቄዎች እናያለን። ከ2014 እስከ 2016 የወጡ የኢንተራንስ ጥያቄዎች እንሰራለን። ይሄ ጥያቄ በጣም ነው የሚያግዛችሁ በጣም በቃ ምክንያቱም በዩኒቱ ስለተከፋፈለ አሁን ለምሳሌ ሄዳችሁ ዩኒት 1 ስታነቡ ይህንን ጥያቄ ሰርታችሁ ብታነቡ የቱ ጋር እንደሚወጣ አንደርስታንድ ታደርጋላችሁ ማለት ነው። ሶ ቪዲዮ ከመጀመራችሁ በፊት ግን በቪፒኤን ብታዩ ለኔ ሰፖርት ያደርገኛል ማለት ነው። ሶ ወደ ጥያቄው እንሂድ እና ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ ሰብስክራይብ አድርጉ። ምክንያቱም ብዙ ሳክሪፋይስ ከፍለን ነው የምንሰራው። ብዙ አሁን ቡክሌቶቹ ማገላበጥ አለ፣ ዩኒት 1 ላይ የምናክል ነው የወጡት ምናምን የሚል ብዙ ስለምናይ እናንተ ደግሞ ጊዜያችንን እንጨርሳለን፣ ብዙ ነገር ነው የምናደርገው። ስለዚህ ለዚህ ደግሞ ሰብስክራይብ አድርጉ። ሌላ ደግሞ የቱ ጋር ይሰራ የሚለው ኮሜንት ላይ ጻፉ፣ እንሰራላችኋለን። ስለዚህ ወደ ጥያቄው እንሂድ። አንደኛ ጥያቄ which one of the following correct about unit of chronology in history? A period of 100 years is known as millennium. B, the year from 2000 up to 2099 is similar to the 20th century. C, historical calendar count date both backward and forward. D, very recent events are mostly refers to as before present. Which one is the answer? ይሄ 2014 ላይ የወጣ ጥያቄ ነው። ሶ the correct answer is C ይሆናል ማለት ነው። ሶ ኤ ለምን አልሆነም? A period of 100 years is known as millennium. ሚሊኒየም አይደለም ሴንቸሪ ነው። 100 ዓመቱ ሴንቸሪ ተብሎ ነው የሚጠራው። ሚሊኒየም ከተባለ 1000 ነው ወይንም 1000 ዓመት ሚሊኒየም ተብሎ ነው የሚጠራው እንጂ ምን አይባልም 100 አይባልም። ሶ ቢ ደግሞ ስናየው ዘይር ከ2000 እስከ 2099 ያለው ደግሞ ሲሚላር ቱ 20 ሴንቸሪ ከ20ኛው ሴንቸሪ ተመሳሳይ ነው የሚለው። ይህ ኢንኮሬክት ነው። ምክንያቱም 2000 ነው እንጂ ከ20ኛው ሴንቸሪ ተመሳሳይ የሚሆነው 2099 ከ20ኛው ሴንቸሪ ጋር ተመሳሳይ አይደለም፣ ከ21ኛው ሴንቸሪ ነው። ምክንያቱም 99 የሚለው ተጨምሯል ማለት ነው። ስለዚህ ቢም አይሆንም። ዲም ስናይ ቬሪ ሪሰንት ኢቨንት አር ሞስትሊ ሪፈርስ ቱ አስ ቢፎር ፕሬዘንት። በጣም ቅርብ የሆኑ ቬሪ ሪሰንት ኢቨንቶች ምን ተብለው ነው የሚጠሩት የሚለው ቢፎር ፕሬዘንት አይደለም። በጣም ዲስታንስ የሆኑ ፓስት ሰዓቶች ናቸው፣ በጣም የራቁ ናቸው ቢፎር ፕሬዘንት ተብለው የሚጠሩት። ሶ ዲስ ኢንኮሬክት። ስለዚህ ቢ ትክክለኛ መልስ ነው። ምክንያቱም ሂስቶሪካል ካላንደር ቢፎር ክረስት እና ኤዲ ነው። አፍተር አይ ቲንክ አናዶሚ ነው መሰለኝ የሚባለው የስ ኤዲ እና ቢፎር ፕሬዘንት ወይንም ቢፎር ክረስት በመባል ነው የሚጠራው። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። ሁለተኛ which one of the following is correct about the language of Ethiopia? የኢትዮጵያ ላንጉዌጆች ላይ ኮሬክት የሆነው የቱ ነው የሚለው። ይህም 2014 ላይ የወጣ ጥያቄ ነው። A, language belong to a given superfamily are geographically continuous. B, they fall under 2 superfamily and 5 family. C, a large number of Semitic language are disappearing. D, they are the basic unit out of which the nation is constituted. Which one is the answer? The correct answer is B. መሰላችሁ ቢ የሆነበት ምክንያት የኢትዮጵያ ቋንቋዎች በሁለት 2 ሱፐር ፋሚሊ እና 5 ፋሚሊ ነው የሚከፈሉት። ለምሳሌ 2 ሱፐር ፋሚሊዎች ናይሎ ሳሃራን እና አፍሮኤዥያቲክ ናቸው። አፍሮኤዥያቲክ ላይ የሚመደበው ደግሞ እነማን ናቸው? ሴሜቲክ፣ ኦሞቲክ እና ኩሽቲክ ናቸው። ስለዚህ እነሱ 3 ሆኑ አይደል? ከዛ ናይሎ ሳሃራን ደግሞ 2 አለ፣ ቼርል ናይል እና ኮማን የሚል 2 አለ። 3 እና 2 ሲደመር ደግሞ 5 ይሆናል ማለት ነው። ስለዚህ የኢትዮጵያ ቋንቋዎች በ2 ሱፐር ፋሚሊ እና በ5 ፋሚሊዎች ይመደባሉ ማለት ነው። ይህ ለምንድን ነው አይሆንም? ላንጉጅ ቢሎንግ ቱ ጊቭን ሱፐር ፋሚሊ አር ጂኦግራፊካሊ ኮንቲኒየስ አይደለም፣ ምክንያቱም ዲስኮንቲኒየስ ነው። ምክንያቱም ሱፐር ፋሚሊዎች አንድ ቦታ ይወራሉ
አንድ ቦታ ደግሞ አይወሩም። ለምሳሌ ናይሎ ሰሃራን ኢትዮጵያ ላይ ይወራል፣ የሆነ ጋር አይወራም። ስለዚህ ኮንቲኒየስሊ በተለይ ጂኦግራፊካሊ ኮንቲኒየስ አይደለም፣ የተገለጸበት ሳይሆን በቃ በአንድ ቦታ ይወራል፣ አንድ ቦታ ይወራል፣ እንደዚህ ነው። ሶ ላርጅ ነምበር ኦፍ ሴሜቲክ ላንጉዌጅ አር ዲስአፒሪንግ ሲ አይሆንም። ምክንያቱም ላርጅ ነምበሩ ሴሜቲክ ላንጉዌጅ ዲስአፒር ያደርጋል። ሴሜቲክ ብቻ አይደለም፣ ሁሉም ያዎች ዲስአፒር ያደርጋሉ። ሶ ሲም አይሆንም ማለት ነው። ሶ ዘይ አር ዲ ደግሞ ዘይ አር ዘ ቤሲክ ዩኒት አውት ኦፍ ዊች ዘ ኔሽን ኢዝ ኮንስቲትዩድ። ሶ ይሄም ዲም አይሆንም። ሶ ወደ ሶስተኛው እንሂድ። ትክክለኛ መልሱ ቢ ነው ማለት ነው የፊት ጊዜው። ሶስተኛ which one of the following is correct statement about human evolution? ይህም 2014 ላይ የወጣ ጥያቄ ነው። ስለዚህ ኤ ሉሲ ፎሲል is the oldest australopithecus fossil. ቢ homo erectus was upright walking of human being. ሲ ቻርልስ ዳርዊን advocate creationist theory. ዲ australopithecus had a small brain and large face. which one is the answer? The correct answer is D. ዲ ትክክለኛ መልስ ነው ማለት ነው። ምክንያቱም ኤን ብታዩ ሉሲ ፎሲል ዘ ኦልደስቱ አይደለም አይደል እንዴ? አውስትራሎፒቴክነስ ኦልደስት አውስትራሎፒቴክነስ አይደለም። ምክንያቱም ቴኪያዲዲስ የሚባለው አለ መሰለኝ፣ ሳላንትሮፒስ ቴኪያዲዲስ አይ ቲንክ እንደዛ፣ እናንተ ታውቁታላችሁ የበለጠ። ቢ ሆሞ ፕለስ ወዝ አፕራይት ዎኪንግ ኦፍ ሂውማን ቢንግ ይላል። አይደለም፣ ሆሞ ፕለስ ሃንድ ኦፍ ሂውማን ቢንግ ነው። አፕራይት ዎኪንግ ከተባለ ሆሞ ኢሬክተሶች ናቸው። ሆሞ ሳፒያኖች ደግሞ ዋይዝ ኦፍ ሂውማን ቢንጎች ናቸው። ስለዚህ ቢ ኢዝ ኖት አንሰር። ሲ ቻርልስ ዳርዊን አድቮኬት ክሪኤሽኒስት ቲዮሪ ይላል። ቻርልስ ዳርዊን ክሪኤሽኒስት ቲዮሪን አድቮኬት አላደረግም። አድቮኬት ማለት መደገፍ እንደማለት ነው። ቻርልስ ዳርዊን የደገፈው ሳይንቲፊክ ቲዮሪ ነው። የሰው ልጆች የመጡት በስቴፕ ባይ ስቴፕ ወይንም ጉሪላ በቺምፓሲ ምስል ነው የመጡት። ስሩ ግራጁዋሊ ነው እየቆሙ የመጡት። ደግሞ መጽሐፍ ላይ ካያችሁ ሂስትሪ መጽሐፍ ላይ ነው መሰለኝ እንደዚህ ቀና እያሉ ትክክለኛ ሰው እስኪመስሉ ድረስ ያሳያል። ሶ እንደዛ ነው የመጡት፣ ስቴፕ ባይ ስቴፕ ነው የመጡት ብለው ነው የሚያስበው። ስለዚህ ኢት ኢዝ ኖት ክሪኤሽኒክ ቪው። ባይ ዘ ዌይ ሰው ልጅ የመጣው በአምላክ ነው ብሎ ወይንም ክሪኤትድ ባይ ጋድ ብሎ ብቻ ነው የሚያቆመው። ምንም አይነት ኤቪደንስ የለውም፣ ምንም አይነት ማስረጃ የለውም። ሶ በቃ ክሪኤትድ ባይ ጋድ በቃ። ግን ቻርልስ ዳርዊን የሰው ልጅ የመጣው በዝግመተ ለውጥ ነው ብሎ ሲያወራ ብዙ ኤቪደንሶችን አቅርቧል። ስለዚህ በዚህ ምክንያት በሳይንቲፊክ ኮሚኒቲ ተቀባይነት ሊያገኝ ችሎ ነበር። ግን ስሩ ግራጁዋሊ አሁን ይህ ሀሳብ ተቀባይነት ያለው ነው ብዬ አላስብም፣ ብዙ ነገር ስላለ ማለት ነው። ሶ እናንተ እዩት እሱን። ሶ ሲ አይሆንም ማለት ነው። ኢዝ ዘ ኮሬክት አንሰር። አራተኛ ዋን ኦፍ ዘ ፎሎዊንግ ኢዝ ቢሊቭድ ቱ ቢ ዘ ኤርሊየስት ስቴት ኢን ዘ ሆርን ኦፍ አፍሪካ ሪጅን። 2014 ላይ የወጣ ጥያቄ ነው። ኤ ፑንት፣ ቢ ሜሮይ፣ ሲ ዳማት፣ ዲ አክሱም። which one is the answer? ሆርን ኦፍ አፍሪካ ላይ በጣም ኤርሊየስት ሪጅኑ ማነች ነው የሚለው። ኤርሊየስት ስቴቱ ማነች? ፑንት ነች አይደል? ሆርን ኦፍ እነዚህ አራቱ አህጉራቶች ላይ ፑንት ዘ ኤርሊየስት ስቴት ኦፍ ኢን ዘ ሆርን ኦፍ አፍሪካ ፑንት ነች። ሶ ዳማት ከፑንት በኋላ የመጣች ነች። አክሱም ደግሞ አሁን የቅርብ ነች። ፕሪ አክሱማይት ስቴት የሚባሉት ዳማት እና ፑንት ናቸው። ሜሮ ደግሞ እዚህ ጋር ምንም የሚያገባት ነገር የለም። ሶ እነዚህ በጭራሹ አይሆኑም ማለት ነው። ስለዚህ ኤ ኢዝ ዘ ኮሬክት አንሰር። ሶ ኩዌስችን ነምበር 5 which of the following australopithecus species discovered in ኢትዮጵያ? ይህም 2014 ላይ የወጣ ጥያቄ ነው። ኤ አውስትራሎፒቴክነስ አፍሪካነስ፣ ቢ አውስትራሎፒቴክነስ አፋርኒሰስ፣ ሲ አውስትራሎፒቴክነስ ኢቶቢክስ፣ ዲ አውስትራሎፒቴክነስ ሮበስትስ። which one is the answer? the correct answer is B. ቢ ትክክለኛ መልስ ነው። ምክንያቱም አውስትራሎፒቴክነስ አፋርኒሰስ የተመሰረተው ኢትዮጵያ ላይ ነው ማለት ነው። ምክንያቱም ኢትዮጵያ ላይ ይሄ ሳይንቲፊክ ኔሙ ነው። አውስትራሎፒቴክነስ አፋርኒሰስ ትክክለኛ ስሙ ሉሲ ወይንም ድንቅነሽ ተብሎ የሚጠራ ነው። ስለዚህ
ኢትዮጵያ ላይ የተመሰረተው ይሄ ነው። አውስትራሎፒቲከስ አፍሪካነስ ደግሞ ሳውዝ አፍሪካ ሳውዝ አፍሪካ ላይ ቱንግ የሚባል ቦታ ላይ ነው መሰለኝ የተመሰረተው። ለበለጠ መረጃ እናንተ ሄዳችሁ እዩዋቸው። እነዚህ ቀላል ጥያቄ ነው፣ የምትመልሱት ጥያቄ ነው። ይሄ ኢንተራንስ ጥያቄ ነው፣ 2014 ላይ የወጣ ጥያቄ ስለሆነ መስራት እንዳዘነጉ። ቢቻላችሁ መጽሐፉን ሪቫይዝ ከማድረጋችሁ በፊት ቀድማችሁ ሰርታችሁ ሪቫይዝ ብታደርጉ ቦታው እንዴት እንደሚወጣ አንደርስታንዲንግ ይኖራችኋል ማለት ነው። ቢ ዘ ኮሬክት አንሰር። ስድስተኛ which of the following is not true about the earliest state in human history? ይሄም 2014 ላይ የወጣ ጥያቄ ነው። earliest በሂውማን not true about the earliest state in human history በሂውማን ሂስትሪ ላይ earliest state እንዳይመሰረት ወይንም ስቴት ፎርም እንዳያደርግ ስለ ስቴት ትክክል ያልሆነው የቱ ነው የሚለው ባይዚ ሶ ኤ in some state rule claimed divine rights that made them God agent on the earth. B city with literate person was persecuted for state formation. C agriculture surplus production preceded state formation. D resident of city were regarded as equal citizen. Which one is the answer? The correct answer is ዲ ይሆናል ማለት ነው። ምክንያቱም ኤንን ነው እስኪ in some states rule claimed divine right that made them God agent on the earth። ይሄ ትክክል ነው። ምክንያቱም ስቴት ወይንም ስቴት እንዲመሰረት ቲዮሬቲክ ስቴት የሚባል ነበር። ይሄ ስቴቶች የሚመሩት በኤክስፐርት ወይ ሪሊጂየስ ኤክስፐርት ነበር የሚመሩት። ሶ ይሄ ደግሞ ቲዮሬቲክ ስቴት ይባላል። ስለዚህ ኤ ስቴት ፎርሜሽን እንዲሆን ያገለግላል ማለት ነው። ይህ ትክክል ነው። ሶ ቢም ትክክል ነው። ስቴት ዊዝ ሊትሬት ፐርሰን ወዝ ፐርሲኪዩት ፎር ስቴት ፎርሜሽን ይህም ትክክል ነው። ሶ ሲ አግሪካልቸር ሰርፕለስ ፕሮዳክሽን ፐርሲስት ስቴት ፎርሜሽን ይህም ትክክል ነው። ይህም ትክክል ነው። እንደምታስታውሱት ኒዮሊቲክ ኤጅ ላይ በጣም ብዙ የሆነ ተመስርቷል። ብዙ ነገር ተመስርቷል። እዛ ላይ ነው ሰው ልጅ ሴደንተሪ ሆኖ እንዲኖር ያደረገው። ምክንያቱም ሞፈር ቀንበር የሚባለው የተመሰረተው ኒዮሊቲክ ኤጅ ላይ ነው፣ ወይንም ኒዮሊቲክ ሪቮሉሽን ላይ ነው። ሶ በዛ ሰዓት ሁሉም ነገር ወይንም የሰው ልጅ ሴደንተሪ ላይፍ መኖር የጀመረበት ዘመን ነበር ማለት ነው። ሶ ኢዝ ትክክለኛ መልስ ነው። ዲ ነው ከነዚህ ጋር ማይገናኘው ጭራሹንም። ዲ ኢዝ ኢንኮሬክት። ስለዚህ ዲ መልሳችን ነው፣ ምክንያቱም ኖት ስለሚለን ማለት ነው። ሰባተኛ what was the Ethiopian state that had emerged immediately before አክሱም? ከአክሱም በፊት የነበረ የስቴት ማነች? immediately before አክሱም፣ ከአክሱም immediately before የነበረ ስቴት ማን እንደነበረ የኢትዮጵያ ስቴት ነው የሚጠይቀው። ይሄ 2016 ላይ የወጣ ጥያቄ ነው። 2016 ላይ ሁለት ጥያቄዎች ናቸው የወጡት። ኤ ዳማት፣ ቢ አዶሊስ፣ ሲ ሐዊልት፣ ዲ ዳማት። አይ ቲንክ ኤ ዳሞት፣ ቢ አዶሊስ፣ ሲ ሐዊልት ነው መሰለኝ የሚለው። ዲ ዳማት እንደዚህ ነው። ሶ ትክክለኛ መልሱ ዳማት ነው። ዳማት ኢዝ ዘ ኮሬክት አንሰር። ቢፎር ዘ ራይዝ ኦፍ አክሱም፣ አክሱም ራይዝ ከማድረጉ በፊት የነበረ ስቴት ዳማት ነች ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ዲ ይሆናል ማለት ነው። So question number 8. To which language superfamily do the Omotic language belong? ይሄም 2016 የወጣ ጥያቄ ነው። ኤ ካው ኢን ዘ ሳን፣ ዲ ኔጀር ኮንጎ፣ ዲ አፍሮኤዥያቲክ፣ ዲ ናይሎ ሳሃራን። ሲ አፍሮኤዥያቲክ፣ ዲ ናይሎ ሳሃራን። which one is the answer? The correct answer is ሲ ይሆናል ማለት ነው። እንደምታስታውሱት ኦሞቲክ ላንጉዌጆች በስንት ይከፈላሉ? ኦሞቲክ ማለትም አፍሮኤዥያቲክ በሶስት ይከፈላል። ኦሞቲክ፣ ሴሜቲክ እና ኩሽቲክ። ሶ በእነዚህ ውስጥ የሚመደበው ደግሞ አፍሮኤዥያቲክ ነው አይደል? ኦሞቲክ ደግሞ የሚመደበው አፍሮኤዥያቲክ ውስጥ ነው፣ ናይሎ ሳሃራን ውስጥ አይደለም። ስለዚህ ሲ ኢዝ ዘ ኮሬክት አንሰር ማለት ነው። ይሄ በጣም ቀላል ጥያቄ ነው፣ ማንም ሰው የሚመልሰው ነው እና 2016 ላይ ወጣ ጥያቄ ነው።
ሶ ዘጠነኛ ዋት ኢዝ ፕሪ ሂስትሪ? ፕሪ ሂስትሪ ማለት ምን ማለት ነው? 2015 ነው የወጣው ጥያቄ። ሶ ኤ ዘ ስተዲ ኦፍ ነን ሊትሬት ሶሳይቲ፣ ቢ ዘ ስተዲ ኦፍ ዘ ፔሪድ ኦፍ ቢፎር ዘ ቢጊኒንግ ኦፍ ራይቲንግ፣ ሲ ዘ ሜትድ አርኪኦሎጂስት ዩዝ ዴግ አውት ማቴሪያል ኦብጀክት፣ ዲ ዘ ሜትድ ፓሊዮ አንቶሎጂስት ዩዝ ኢን ዴግ አውት ፎሲል ዴቲንግ ፎሲል። which one is answer? ቢ ኢዝ ዘ ኮሬክት አንሰር ማለት ነው። ትክክለኛ መልሱ ቢ ነው። ምክንያቱም ፕሪ ሂስትሪ እና ሂስትሪ እንዲህ ላይ የሚያደርገው ሂስትሪ አፍተር ራይቲንግ ከጀመረ በኋላ ያለው ታሪክ ነው የሚያወራው ማለት ነው። ፕሪ ሂስትሪ ደግሞ ዘ ቢጊኒንግ ኦፍ ራይቲንግ ቢፎር ዘ ቢጊኒንግ ኦፍ ራይቲንግ ከመጀመሩ በፊት ያለው ታሪክ የሚያወሩ ምንድነው? ፕሪ ሂስትሪ ነው የሚባለው። አፍተር ራይቲንግ ከጀመረ በኋላ የሰው ልጅ መጽሐፍ ከጀመረ በኋላ ያለው ታሪክ ፕሪ ሂስትሪ ነው የሚያወራው ማለት ነው። ምክንያቱም ፕራይመሪ እና ሴኮንደሪ ሶርስ ተጠቅሞ ስለሚጻፍ ፕሪ ሂስትሪ ከዛ በኋላ ያለውን ታሪክ ነው የሚያወራው። እነዚህ አብዛኛ ጊዜ ፕሪ ሂስትሪ የሚጻፉት ፎሲል ፊውሎችን በመጠቀም የተለያዩ ካርበን 14 ምናምን እነሱን በመጠቀም ነው። ምክንያቱም አይታወቅም ዴቲንጉን፣ ያንን በመጠቀም ነው የሚጻፈው ማለት ነው። ሶ ቢፎር ዘ ቢጊኒንግ ኦፍ ራይቲንግ ያለውን ታሪክ የሚያወራው ፕሪ ሂስትሪ ነው። አፍተር ደግሞ ሂስትሪ ነው ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። 10ኛ which one of the following is correct about theory of evolution? ይሄም 2015 ላይ የወጣ ጥያቄ ነው ማለት ነው። theory of evolution A argue that human beings are descendants of Adam and Eva. B argue that humans were the first civilized in ancient Greek and Rome. C state that humans are a product of natural selection and adaptation. D claim that human beings first originated in what? Europe. Which one is the answer? The correct answer is C. ትክክለኛ መልስ ነው። ምን መሰላችሁ? ቲዮሪ ኦፍ ኢቮሉሽን ማለት የማን ሀሳብ ነው? የቻርልስ ዳርዊን ሀሳብ ነው። ሳይንቲፊክ ቲዮሪ በሌላ ስሙ ቲዮሪ ኦፍ ኢቮሉሽን በመባል ይጠራል። ይህም ሳይንቲፊክ ወይንም ቲዮሪ ኦፍ ኢቮሉሽን የሚያወራው የሰው ልጆች የመጡት ናቹራል ሴሌክሽን ወይንም ስሩ ግራጁዋሊ ነው። ስቴፕ ባይ ስቴፕ ነው የመጡት። መጀመሪያ የሰው ልጅ ቺምፓንዚ ነበር፣ ጉሪላ ነበር። ከዛ በኋላ ስሩ ግራጁዋሊ የሰው ልጅ ቀጥ ብሎ ሄደና አሁን ያለው ሰው ሊሆን ችሏል። ስለዚህ የሰው ልጅ የመጣው በዝግመተ ለውጥ ነው ብለው የሚያስቡት ሳይንቲፊክ ቲዮሪ ነው። ቻርልስ ዳርዊን ናቸው። በጣም ሳይንቲፊክ ኮሚኒቲው ላይ ተቀባይነት ነበራቸው በዛ ሰዓት፣ ምክንያቱም ኤቪደንስ ነበራቸው። ክሪኤሽኒክ ቪው ደግሞ ምንም አይነት ኤቪደንስ የለውም። የሰው ልጅ የመጣው ክሬትድ ባይ ጋድ፣ በቃ ኤቪደንስ ምን የለም፣ ሰው ልጅ የመጣው በአምላክ ነው ብሎ መስካል። ስለዚህ ይሄ ቲዮሪ ኦፍ ኢቮሉሽን የሳይንቲፊክ ቲዮሪ ሌላኛው ስሙ ነው። ስለዚህ ስቴት ዛት ሂውማን አር ዘ ፕሮዳክት ኦፍ ዋት ናቹራል ሴሌክሽን ኤንድ አዳፕቴሽን ብሎ ያወራ ናቸው። ሶ ይህም ብናየው አርጊው ዛት ሂውማን ቢንግ አር ዲሴንደንት ኦፍ አዳም ኤንድ ኤቫ የሚለው ምንድን ነው? ይሄ የክሪኤሽኒክ ቪው ሀሳብ ነው። ስለዚህ ይሄ ነው የሚያጠራጥረው። ሶ ይሄ አይሆንም ማለት ነው መልሱ። ሶ ሲ ኢዝ ዘ ኮሬክት አንሰር። 11ኛ ባይዘው 14 ጥያቄዎች ናቸው። 11ኛ which of the following is correct about Mesolithic age? ይሄ 2015 የወጣ ጥያቄ ነው። ሶ A it defined future was the invention of technology of fire. B it was a period that preceded the Neolithic age. C it witnessed the shift from hunting and gathering to agriculture. D it is the longest of the three stone age in human prehistory. Which one is the answer? The correct answer is B. ትክክለኛ መልሱ ቢ ነው። ምን መሰላችሁ? ሜሶሊቲክ ኤጅ፣ ፓሊዮቲክ ኤጅ፣ ሜሶሊቲክ ኤጅ እና ኒዮሊቲክ ኤጅ አለ። ሶ እነዚህ ኤጆች ፓሊዮቲክ ኤጅ እና ወደ
ኒዮሊቲክ ኤጅ የመሸጋገሪያ ወይንም ትራንዚሽናል ፔሪድ ሚሶሊቲክ ኤጅ ተብላ ነው የምትጠራው። ስለዚህ ከኒዮሊቲክ ኤጅ ፕሪሲዲንግ ወይንም ቢፎር የነበረችው ኤጅ ምንድነች? ሚሶሊቲክ ኤጅ ነች ማለት ነው። ሶ ኢት ዋዝ ኤ ፔሪድ ዛት ፕሪሲድድ ዘ ኒዮሊቲክ ኤጅ የሚለው መልሳችን ይሆናል ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። 12ኛ what is the central point in the theoretic theory of state formation ይላል 2015 ላይ ወጣ ጥያቄ ነው። A it emerged with the emergence of private property. B state were formed along river valley. C the state were created by religious expert. D the state emerged first in Middle East. which one is the answer? የቱ ነው መልሱ? ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ምክንያቱም ቲዮሬቲክ ቲዮሪ ኦፍ ስቴት ፎርሜሽን የሚያወራው አንዱ ስቴት ዌር ክሪኤትድ ባይ ሪሊጂየስ ኤክስፐርት፣ በሪሊጂየስ ኤክስፐርት ነው ስቴት የተመሰረተው ተብሎ የሚታወቀው ማለት ነው። ሶ ሲ ዘ ኮሬክት አንሰር። ይሄ ቀለል ያለች ጥያቄ ነች። መጽሐፋችሁ ላይ ቀጥታ አለ። ሶ 2015 ነው የወጣው ባይዘ 13ኛ which one of the following was the earliest state in Ethiopia and the Horn? የ2015 ላይ ነው የወጣው። ሶ ኤ ፑንት፣ ቢ ያሃ፣ ሲ ዳማት፣ ዲ አክሱም። ጃንዝ አንሰር ሁለት ጊዜ ነው የመጣው። ዘ ኮሬክት አንሰር ኢዝ ኤ ነው፣ ፑንት ነው። ፑንት ዘ earliest state in the Horn of Africa። ዘ ሆርን ኦፍ አፍሪካ ላይ ኢትዮጵያም ኤንድ ዘ ሆርን ኦፍ አፍሪካ ላይ ዘ earliest state ፑንት ነች ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ኤ ነው ማለት ነው። ዳማት እና አክሱም፣ ዳማት ከፑንት በኋላ የመጣች ነች። አክሱም ሲጀመር የቅርብ ጊዜ ነች። ስለዚህ ፕሪ አክሱማይት ስቴት ፑንት እና ዳማት ናቸው። ሶ ዘ ኮሬክት አንሰር ኢዝ ኤ ይሆናል ማለት ነው። 14ኛ የመጨረሻው ጥያቄ ነው። ዌር ዋዝ ዘ አንሸንት ስቴት ኦፍ ፑንት ሎኬትድ? ፑንት የት ነው የምትገኘው ነው የሚለው 2015 ላይ የወጣ ጥያቄ ነው። ኤ along the Ethio-Sudan borderland, B on the Swahili coast, C in the North East Africa, D the eastern coast of the Red Sea. which one is the answer? The correct answer is C ይሆናል ማለት ነው። ኖርት ኢስት አፍሪካ ላይ ነው የሚገኘው ፑንት ማለት ነው። እነዚህ ጅቡቲ ምናምን አካባቢ ማለት ነው። ሶ አይ ቲንክ እንደዛ ይመስለኛል። እናንተ ለበለጠ መረጃ ሄዳችሁ ማየት እንዳረሱ እና ደግሞ ሌላ የት ዩኒት ላይ እንዲሰራ ደግሞ ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ቻው።